ይኸውልህ ኢየሱስ ክርስቶስን አንተ በማመን አንተ ኃጢአተኛ ነህ ወይስ ንጹህ ሰው ነህ? ሰማን። እሱን እኮ አልኩህ። አትሰማም እንደ ቃሉን እያነበብኩልህ ለምን አትሰማም? ኢየሱስ ክርስቶስ ምን አለ? አድነኝ እያለ አምላክ እንደነበረው ይናገራል እያልኩ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውካለች፣ እባክህን ከዚህ ሰዓት አድነኝ እያለ የሚለምነው አምላክ ነበረው። አድነኝ እያለ የሚለምነው ማን ነው? የሚለምነውስ ማን ነው? መልስ። ከዛ የኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ያለው ለአብ ለሰው ልጆች ለቤዛነት ነው። አድነኝ እያለ እየተናገረ ያለው ማን ነው? አምላክን እግዚአብሔርን። ማን ነው ጋይ አድነኝ የሚለው ማን ነው? ኢየሱስ ነው አይደል? የኔ ፈቃድ ሳይሆን ያንተ ይሁን ያለው ለሰው ልጆች ለቤዛነት ነው አይደል? እንመጣለን። እሱ አንተ እምነት ነው። ነገር ግን እዚህ ቦታ ላይ አድነኝ እያለ እየለመነ ያለው ማን ነው? ኢየሱስ ክርስቶስ። ማንን ነው አድነኝ እያለ ያለው? አምላኩን ነው አይደለ? ለኢየሱስ አምላክ እንዳለው ታውቃለህ አይደለ? የጌታ ሰው ያኔ ለምንድን ነው የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው? ለሰው ልጆች ለቤዛነት አይደለም ወይ ነው? ወደ ፈቃዱ እንሄዳለን፣ ችግር የለም። አድነኝ የሚለው ማን ነው? አድነኝ እየተባለ የሚለመነው ማን ነው? አድነኝ የሚለው ኢየሱስ ነው። አድነኝ እያለ የሚለመነው ደግሞ ማን ነው? እግዚአብሔር ነው። ወጣላ አይደል? ያ ነው። አሁን አንተ መዳን በሌላ በማንም የለም እያልክ የተናገርከው እንዴት ላስረዳህ ስል መረዳት ትፈልጋለህ ፓስተር? ይኸውልህ በሌላ በማንም የለም ማለት አንተ መዳን በሌላ በማንም የለም ማለት በቃ ሌላ አካል ለሌላ አካል የመዳን መንገድን እንዲናገር ለማንም እኮ አልተፈቀደም። ስለዚህ ኢየሱስ ክርስቶስን በማመን ብቻ ነው መዳን የሚቻለው። አየህ? ስለዚህ እሱ አዳኝ ነው እያልክ ነው አይደል? ለማጭሩ ፓስተር፣ አዎ አዳኝ ነው ኢየሱስ ክርስቶስ። ስለዚህ ሌላ እየሰማሁ ነኝ። በጣም ጥሩ። ኢየሱስ ክርስቶስን መድኃኒት ወይንም አዳኝ ያደረገው ማን ነው? አምላኩ ነው ወይንስ በራሱ ነው መድኃኒት የሆነውና የሚያድነው? በራሱ ነው የሚያድነው። በራሱ አምላኩ ነው ይሄን ስልጣን የሰጠው። አምላኩ ነው መድኃኒት ያደረገው። ማስረጃ ልስጥህ? ይኸውልህ ሳይሆን ማስረጃ ምን ትሰጣለህ? ኢየሱስ ክርስቶስን መድኃኒት ያደረገው መዳን ይኸውልህ መዳን የሚቻለው ኢየሱስ ክርስቶስን በማመን ነው ወይስ ባለማመን ነው? ሌላ መንገድ የለም። ኢየሱስ ክርስቶስን መድኃኒት ያደረገው ሌላ አካል አለ ወይንስ በራሱ ነው ይሄንን ስልጣን የያዘው የነበረው? ወይንስ ይሄን ስልጣን ተሰጥቶ ነው በመሰጠት ያገኘው? ወይንም መድኃኒት ተደርጎ ከሆነ ቁጥር ሙሉን እንሳም የሚያስለኝ ማስረጃ ነው የመጣው። አምላክ አዳኝ አይደረግም፣ በራሱ አዳኝ ነውና። ክርስቶስ ግን አምላክ ስላልሆነ አምላክ መድኃኒት አደረገ። ሸምታል አሎ አይደለም የሰሞነ የእግዚአብሔር የተጻፈው ለምንድን ነው? ማዳሚ ነው እኮ የተጻፈውን አንተ እኮ ለሐላም መድኃኒት ያደረገው ማን ነው ስልህ ማንም አላደረገውም በራሱ ነው አልከኝ። እኔ ማስረጃ ወይ መጽሐፍ ላይ መድኃኒት ያደረገው አምላኩ ነው። ማስረጃ እስተ እንደዚህ አይነት እንትን የለ። ይኸውልህ ላሳይህ የለም እኔ ደግሞ ላሳይህ ትፈልጋለህ? አትቀሳው ቴክሶን ችግር የለውም። አንተ ትቀሰው ንገረው ይነግራል። አንተ አዳምጠ ነው እሱ አንድ ላጻለ ደግሞ ራስ ይመጣል። አንተ እዚህ ቲክቶክ አንተ ሰውዚህ ለነብሱ ያለው እዚህ ሳትር አታሪ ቢሰማኛ እዚህ ጋር ለራመድ ይናፈራና ቤተለው ይደረሰል ገና መጣውን ለይር ተሰራለ ለተረከለ አረኒ አሁን የሚመስል ካደኝ አንዴ ነው እና ፕሊዝ ሳይለንት ወንጀል ሰራ ይላል አንዱ ነው ፓኪስታን ላይ ፋንክ
እየሰማሁ ነኝ። ኦኬ ደረስከው? የሐዋርያት ሥራ ሮሜ የሐዋርያት ሥራ 5:31 የሐዋርያት ሥራ 5:31 ይላል። እሺ እንደዚህ ስንመጣ ነው ችግሩ ሁሉ ተደልሎ ይገባል። ንገረው። እኛ ደግሞ እዛ ሌባ ሩዝ ያለቀ ሽንኩርት ያልቃል፣ ድንች ያልቃል የገዛበት እኮ ምን ይላል የዚህ ቦታ አሁን ስለ ኢየሱስ ክርስቶስ አዳኝነት ነው የሚናገረው። አንደኛው መድኃኒት ተደርጎ ነው ያደረገው አካል አለ እያልኩህ ነው። ተደረገ ደግሞ አድራጊው ነው አምላክ የሚባለው። የተደረገው አካል አምላክ አይደለም። መደረጉ ፍጡር መሆኑን ያሳያል። ፈጣሪ አምላክ መድኃኒትነትን ሹመት በተሰጠው በመደረግ ያገኛል። ስለዚህ አዳኝ የሚለው ፍጡር መሆኑን ነው የሚያሳየው። አንዱ ቃል የእግዚአብሔር ልጅ ማን ነው? ለአንተ አጭር ትናገር ጥያቄ አንዱን አንብበ አምስት 21 ነው አይደል ያልከው? ሐዋርያት ሥራ 5:21 እሺ ሊያነብልህ ችግር የለም። 5:31 ደቀ መዛሙርቱም ሕዝቡ ሲያገፋፉ የሐዋርያት ሥራ 5:31 ነው ያልኩህ እኮ 5:31 ደርሻለሁ። 31 ምን ይላል? ይኸውልህ ደቀ መዛሙርቱም ይህን እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። መድኃኒትም አድርጎ ይላል። መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን እግዚአብሔር ነው የጌታው ሰው። ስለዚህ መድኃኒት በመደረግ ያገኘው ስልጣን ነው ማለት ነው አይደለ? መድኃኒትነቱ ያደረገው አካል አለ። ይኸውልህ አየህ የእግዚአብሔር ልጅ ማን ነው? ስልጣንን ሁሉ ተሰጥቶ የሚገርም እኮ ነው። አዎ እኮ ተሰጥቶ ግን አምላክ ነው እኮ ስልጣን ተሰጠ። አሁን በተሰጠው በስልጣኑ እኮ ነው የሰው ልጅ ወደ እግዚአብሔር መንግስት የሚገባው። ለምሳሌ ባለስልጣኑ ወደ እግዚአብሔር መንግስት ሰዎች እሱን ያልተቀበለው እሱን ያላመነ እንዳይገባ ይከለክላል ወይስ አይከለክልም ነው? እሱ እሱ መስጠት አይችልም። መስጠት አይችልም። እሺ መስጠት እንደሚችል ሊያሳይ ማስረጃ እኔ መስጠት አልችልም ብሎ ቃል በቃል የተናገረበት መስጠት እኮ ይኸውልህ እሱን ያላመነ እሱን ያልተቀበለ ኢየሱስ ክርስቶስን ያልተቀበለ ወደ መንግስት ሰማያት እንዳይገባ ኢየሱስ ክርስቶስ እንደሚከለክል ማስረጃ ልስቲ ወይ ነው? ፕሊዝ ሳይለንት ፕሊዝ። እሺ ይኸውልህ ዮሐንስ ወንጌል 5:21 ክፈተው። እሺ እሺ ትንሽ ይቅርታ አድርጉ። የቦታ ችግር አለ። ያው የሀገር ችግር ታውቃላችሁ። እሺ 5:21 ዮሐንስ ወንጌል 5:21 እሺ ኦኬ አንብብ። እሺ አንብበልን እየሰማሁ ነው። እሺ ያው 5:21 ማለት ነው። ይኸውልህ 5:21 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ
ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ሲንኳ አይፈርድም። ታየ። ስለዚህ መድኃኒቱ ማን ነው? ኢየሱስ ክርስቶስ ነው። የሚፈርደው ማን ነው? ኢየሱስ ክርስቶስ ራሱ ነው። አየ አሁንም ድጋሚ አንብቦሱ በጣም አሁን እያከበርኩ ነው የምጠይቅ። ወያዳን ተረጋበል የተጠየቀው ሌላ ምትሰራው ነበር። መንግስት ማስገባት ወይም መስጠት አይችልም ኢየሱስ ክርስቶስ ይላል አይደል? አሁን ላሳይህ ጥቅስ መጽሐፍ እኔ መስጠት አልችልም ያለው እንደምችል ዮሐንስ ወንጌል 5:1 ኢየሱስ ክርስቶስ እሱን ያልተቀበለ መንግስተ ሰማያትን እንዳይገባ ይከለክላል ነው እያልኩ ያለሁት። ዮሐንስ ወንጌል 5:1 አንብብ ነው። እሱ አይደለም ያልተነበብከው ሌላ ነው እየተናገርክ ያለው። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ሌላ ነው። እባክህን አዳምጥ። አልበቃ መንግስተ ሰማያትን እኔ የምሰጠው ነገር አይደለም ያኔ መስጠት አልችልም ብለህ የተናገረበትን ላሳይህ ወይ ዘለቀ ይኸውልህ ጥቅስ ነው እንደ ይኸውልህ ረሳዋል እያሳየሁት ሹ ያኔ ይኸውልህ ሹ ያኔ ይኸውልህ ዳኒ እሺ ችግር የለውም።